አትለፉ። ነቢይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ተወደዳችሁ የአባተ ብሩካን በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። ሙሉ ምስክርነት ሊሰጥ ነው በዚህ ሰዓት የቀረብኩት። እግዚአብሔር ያደረገልኝ ነገር ሊመሰክራችሁ ወገኖች። ሁሉ በልቤ ውስጥ የሚመላለሰው ምስክርነት ሁሉም መሰክራለሁ፣ ግን በቪዲዮ ቀርጬ ሊያስተላልፍ ወድቻለሁ። ይሄ ቦታ ያለውበት ቦታ የት ነው ብትሉት፣ ድሮ እኛ ልጆች ሆነን በአሳማ በር መኪና የምናጥብባት ቦታ ነች። ይገርማችኋል፣ እንጨቷ ወርቃለችና ይሄ ቦታ ነገር ግን አሳው የሚወጣበት ቦታ ያዋርካው አካባቢ ነው። አሁን ግን ሽፍት አርጎ ያውላችሁ እዛ የምታዩት ቦታ እዛች ጋር ወጥቷል ማለት ነው፣ ሄደዋል ማለት ነው። እኔ ግን እዚህ ነው ያደግኩት ማለት ነው። ያውላችሁ ታቦር ተራራ ነው ያ የምታያችሁ። ይሄ ታቦር ተራራ ነው። አቅርቤ ነው እንግዲህ ቅርብ የሚመስለው። ስለዚህ ይኸውላችሁ ቀጥታ ተመልከቱ። ያ የሚሽን ግቢ ነው፣ ተመልከቱት። ስለዚህ ይሄ እንደዚህ ስትሄዱ ይሄ ታቦር ተራራ ነው። ከዛ አልፋችሁ ያ ሎቄ ነው የምታያችሁ አልፎ ያኛው ሎቄ ነው እንግዲህ ያ እዛ ያለው ትልቁ ተራራ ኩይዋታ ይባላል። ስለዚህ ወገኖቻችን ዛሬ እግዚአብሔር ያደረገልኝ ነገር ሊመሰክራችሁ ያሰብኩት ቦታ ያኛ ኩይዋታ እንግዲህ ታሪካዊ ቦታ ስለሆነ ነው ዛሬ ወደዚህ ስፍራ የመጣሁት። በእውነት እዚች ጋር የምታዩባት ስፍራም እዚች ጋር ልብስን አስቀምጬ ዛሬ 25 ዓመተ ምህረት እንግዲህ በዚሁ ሐይቅ ላይ ገብቼ ቀጥታ ይህንን የምታዩትን ሐይቅ ቀጥታ ባህር ውስጥ ሄጄ እዛ ኩይዋታ ወጥቻለሁ ማለት ነው። ኩይዋታ ላይ እዛ ጋር ብቻ ሳይሆን ከሱ አለፍ ብዬ ሄጄ ነበረ። ሩቅ መሄድ አስቤ ነበረ። ከመሃል ወደዛ ተመልሼ የወጣሁበት ቦታ ነው። ይህንን አንድ ጊዜ እንዴት ይወጣል ብትሉ እኔ ድሮ ይለማመድ ነበረና አሳማ በር ገብቼ ዩኒክ ይወጣ ነበረና በዛ ነበር የወጣሁት። በእኔ እውቀት ሳይሆን የሰው እውቀት ስለሚገል እግዚአብሔር ጣልቃ ገብቶልኝ የዛሬውን ቀን ሊያሳየኝ ብሎ ለምስክርነት ሊሰጥ ነው። አንድ ነገር ሊነግራቸው ነው። የእናንተ ነፍስ አመፅም ስሩ ክፋትም ስሩ የትኛው መንገድ ስታልፉ እግዚአብሔር ከፈለጋችሁ የምታልፉባት መንገድ ሁሉ ለምስክርነት ለሰዎቹ ስለሚሆን ነፍሳችሁ አትወጣም። እኔ አመፀኛ ነበርኩ። እኔ ባር ሲያቋርጥ ትዕቢተኛ ነበርኩ። ዓለም ውስጥ ነበርኩ። ጫት ቅማለሁ፣ ሲጋራ ጭሳለሁ፣ የተለያየ ጣስራለሁ በእውነት። ስለዚህ ፈረንጆች ሲመጡ እዚህ አሳማ በር ሲመጡ የሚዘርፍ ሰው ነኝ። አንድ ጊዜ እንደው የፈረንጅን ዶላር ሻንጣ ሙሉ ወስዶ ግርግዳ ላይ ለጠፈ አንድ ፍልጥማይም የሚባል ሰው እኔ ነኝ። ዛሬ ፍልጥማይም ሳይሆን ጥበበኛ እግዚአብሔር ከዓይኔ ላይ ቅርፊት አንስቶ መጽሐፍ ቅዱስ ምንም ሀሁ ሳልቆጥር ማንበብ ችዬ ዩቱብ ላይ ቲክቶክ ላይ ያገለገልኩ የሚገኝ የእግዚአብሔር ባራ ነኝ። ስለዚህ ዛሬ ማለት የሚፈልገው ነገር እግዚአብሔር ያደረገላችሁ ነገር አስቡበት። ዞር ብላችሁ እኔ ዞር ብዬ ዛሬ እያሰብኩ ነው። ነገር ግን እግዚአብሔር ከየት እንዳወጣኝ ዛሬ ከየት እንዳወጣሽ ጌታን አመስግኝ። በኃይልሽ አይደለም፣ በብርታትሽ አይደለም። እግዚአብሔር አቅም የሆነልን እግዚአብሔርን አመስግኑልኝ፣ ከፍ አድርጉልኝ፣ ክብር ይውሰድ እሱ። ስለዚህ ከዚሁ ገብቼ በእውነት ነፍስን ያተረፈ እግዚአብሔር የተመሰገነ የተባረከ ይሆን። ስለዚህ የእስራኤልን ሕዝብ ሁለት ቦታ ባህር ከፍሎ ያሻገረ እግዚአብሔር እኔን እንደዛ አሻግሮኛል። በእውነት እግዚአብሔር ክብሩ ይውሰድ። ስለዚህ ምን ለማለት ፈልጌ ነበረ ወንድም እህቴ፣ በዚሁ ስፍራ ላይ ለእናንተ ስመሰክር ዛሬ እንን ስናገር ዛሬ እግዚአብሔር ያሳለፈኝ ጎዳና ሳስብ ይገርመኛል። በቀን 2 ፓኬት ሲጋራ ማይበቃኝ ሰው ዛሬ የሱ ሰው ሆኜ በእውነት መሾሜ ደስ ብሎኛል። ጌታን አመስግኑልኝ። ስለዚህ በጫት በሲጋራ ውስጥ ለወደቃችሁ ደግሞ እጸልያለሁ። በእምነት በዚህ ሰዓት በተለያየ ኃጢአት ውስጥ ወርቃችሁ መነሳት ላቃታችሁ መነሳት ይሆናል። ወንድም እህት ልጸልይ። የምትታመሙ የሚያማችሁ ቦታ እንድትይዙ ጋብዛችኋለሁ። የሚያማችሁ ቦታ ያዙና ልጸልይ።
ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ክብር ስግደት ውዳሴ ላንተ ይሁን። በዚህ ሰዓትና ደቂቃ በእምነት እጆቻቸው የሚያማቸው ቦታ ይዘው ውሃ በእጆቻቸው ይዘው ሲጠጡና አሜን ስሉ ከያዛቸው ደዌ ነፃ እንድትፈታቸው በኢየሱስ ስም ጸልያለሁ። ጠላት በእነሱ ላይ ያሳወጀ የህመም አዋጆችን እንድታነሳ ጸልያለሁ። ይህንን ቪዲዮ ሳይቀልዱ ሳይተቹ የሚቀበሉና በዚህ ሰዓት አንተ መስራት እንደምትችል መቀየር የቻልክ አምላክ መሆኑን አረጋግጠው በእውነት በዚህ ሰዓት ለችግራቸው ለመከራቸው ለስቃያቸው አሜን ስሉ ከያዛቸው ደዌ ነፃ እንድትፈታቸው በኢየሱስ ስም ጸልያለሁ። ከዚች ሰዓት ጀምሮ በጌታ በኢየሱስ ክርስቶስ በግራ በቀኝ ግራ ተጋብተው ያሉት ነፍሳትን እግዚአብሔር እንድትጎበኛቸው ጸልያለሁ። በኢየሱስ ክርስቶስም ስራ ያጡ ስራ በሮች እንድከፈትላቸው ጸልያለሁ። በጌታ በኢየሱስ ስም ነጋዴ ካሉ በንግዳቸው ላይ ጣልቃ ግባ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን በኢየሱስ ክርስቶስም። ትዳር ጓደኛ ይዘዋሉ በኢየሱስ ክርስቶስ ያ የደስታቸውን ቀን በሰላም እንዲቀበሉት እንድትረዳቸው በኢየሱስ ስም ጸለይኩ። በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ሞት ሰውራቸው ጠብቃቸው በጌታ በኢየሱስ ክርስቶስ ስም። ሁሉ ስለምታደርግ ከፍ በል። እንዲሁ በፊት ያቀርባሉ። እግዚአብሔር ሆይ ከዚች ሰዓት ጀምሮ አሜን ያሉ ሁሉ ከክፉ ይጠበቁ በኢየሱስ ስም። በኢትዮጵያ ላይ ስደት በቀበል ሞት በቀበል እግዚአብሔር ሆይ ስደት እየሄዱ ሰዎች የሚሞቱበት ዘመን በቀበል። ዘመናችን በኢየሱስ ክርስቶስ አንተ በመፍራት እንድናሳልፍ ዕድሜ ጨምር። ለትውልዱ ወደ አንተ መመለስ ይሁን። ዘረኝነት ያንሳ፣ ሌብነት ያንሳ በኢየሱስ ክርስቶስ ስም። እግዚአብሔር ጸልያለሁ በኢትዮጵያ ላይ ስራ በሮች ይከፈቱ። ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ በሮች ይከፈቱ። ወይ ሁሉ ስለምታደርግ ከፍ በል። ስለረዳን ስላገዝከን እናመሰግናለን። ከፍ በል። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል። አሜን። ክብር ለእግዚአብሔር ይሁን። ይህንን እድል ሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። መልካም ውሎ